ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም ጴንጤ 30 ሺህ ነገሩ ሃይማኖት ይወሰዳችሁ ያላችሁ ሰዎች ነገሩን ብትተውት ባይ ብሩ ጋርም ሙስሊም ጴንጤ ኦርቶዶክስ ቮት አርጉኝ ምራቱኝ ምን ላለቅስ አይደለም አይ ቪዲዮ ላይ በሰደውቃችሁልኝ በአዲስ ቪዲዮ ተመለሽ ማለት እዚህ እንደምንመለከተው የዘንድሮን የቲክታክ ክሬት ያዋርድ አስመልክቶ እንግዲህ ብዙ ወዘቆች ተነሱ ነው የሚገኙትና ብዙዎችን ያወዛገው ያጣሉ የሚገኙ ጉዳዮች አሉ ከነዛ ማለት እንግዲህ ወንድማችን ሙሴ ሰለሞን እና እንደዚህ ነው ብሩክ ኒውስ አለ በእነዚህ ሁለቱ ጉዳይ እንግዲህ ነገሩን ጭራሽ ወደ ሃይማኖት ቀይረውት ጴንጤ ኮናችሁ ሙሴ ሰለሞንን ቮት አርጉት ኦርቶዶክስ ኮናችሁ ደግሞ ብሩክ ኒውስን ቮት አርጉት ይያሉ እንግዲህ የሚያወርቶችን የሰማን ነው የምንገኘው በዚህ ጉዳይ ራሱ ወንድማችን ሙሴ ሰለሞን የመለሰው ምላሽ አለ እሱ ማስደምጣችሁ ነው የሚሆነው ይወጥናይስም እንግዲህ በዚህ ጉዳይ መልእክት አለኝ ትላለች ካሉ ሁሉም ካታጎሪዎች አሁን ላይ አንደኛ የሚገኙት እነማን ናቸው ነገር የማስመለከታችሁ ነው የሚሆነው ላይክ እና ሼር ማድረግ እንዳይረሳ ሰብስክራይብ ድንማ ታረጉት ለምንድነው ማታረጉት አሁን ማርጉ ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም ምን አገናኘው يا حبيبي يا اخوان እኔ የገባኝ ነገር ካለ የኢትዮጵያ ህዝብ መጣላት ይወዳል ሁሉም ነገር ወደ ጥል ማድረግ ይፈልጋል ሃይማኖት ምን አገናኘው እንደህን ጴንጤ ነው ሙስሊም ነው ክርስቲያን ነው ወላ ብሄሩ እንደዚህ ነው ምን አገናኘው هذا አዋርድ ሰውየው ተመቸህ ገብተህ መረጠው አልተመቸህም እለፈው ሰዓት የለህም አትግባ ሲጀመር ለሌላ شيء እንጥል ተመጣለህ እንደዚህ ስለሆነ አልተመረጠም ያኛው ምን አገናኘው አዋርድ እኮ ነው ሰውን ከፍ ያርግም ዝቅ ያርግም ያወደ ايش هذا አይናችሁ ያየ ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም ጴንጤ 30 ሺህ ብቻ ነው እንዴ ምን አገናኘው ልጁንም ክሬዲት አታሳጣው ሙሴ ሰለሞን ተከታታይ 2 አመት ቤስ ኢንፎርማቲቭ ኮንተንት ሲያሸንፍ ጴንጤ ኦርቶዶክስ ምናምን ሃይማኖቱ ታይቶ አይደለም አቀራረቡ ስለሚማርክ የሚያወራው ዜና ታማኝነት ነው በሚል ሰው ሁሉ ስላመነው እና ደግሞ ዜና ሲያቀርብ በቃ ጨርሰክ ስለምትሰማው ስለማይሰለች ተብሎ ትኩስ መረጃ ቶሎ ስለሚያመጣ ተብሎ ነው እንጂ በሃይማኖቱ አይደለም ክሬዲት አታሳጣው ከዚህ በፊት ራሱ ያሸነፈው በሌላ ነው ሚል ክሬዲት አታሳጣው ሙሴ ከዚህ በፊትም በሃይማኖት አላሸነፈም አሁንም በሃይማኖት የጽድቅ ውድድር ላይ አይደለም እነዚህ ልጆች ያሉት የሙሴ አቀራረብ ሙሴ በዚህ አመት ብዙ መረጃ አቅርቦልኛል አቀራረቡ ማርኮኛል ምትሉ ሙሴን ትመርጣላችሁ የአቀራረቡ የማረከኝ የብሩክ ነው ብሩክ ብዙ ነገር አድርጓል ምትሉ ደግሞ ብሩክን ትመርጣላችሁ እኔ ፐርሰናሊ ባባይ ግድብ ላደረገው ለከተራ በዓል ባደረገው በብዙ ነገር አሁን ለምሳሌ እኔ ብሩክን እመርጣለሁ ግን በሃይማኖቱ ብሩክ ኦርቶዶክስ ጴንጤ ምናምን እኔ እንጨት ተክለህም ብታመልክ ይሄ ቲክቶክ ውድድር ነው የጽድቅ ውድድር አይደለም የማይገናኝ ነገር አገናኝታችሁ ሰው ላይ ጠብ እንደውም ይሄ አሁን አንተ ያወራው ወንድማማች ላይ ጠብ የሚፈጥር በጣም ቅራኔ የሚፈጥር መጽሐፍ ቅዱስ ላይ ከርክ ራሱ የማይቀበሉት ነገር ነው አረ የማይገናኝ ነገር አታገናኙ ለማንኛውም እንዲ ከተዋደኑ አሁን ሴቶች መዋደን አለብን ባይ ዘ ዌይ ቤስት ክሬተር ኦፍ ዘ ይር ሴት ልጅ አሸንፋ አታቀም ስለዚህ እኛም በጾታ እንከፋፈል በዚህ አመት ዩቲናስ ክሬተር ኦፍ ዘ ይር ማሸነፍ አለባት ሴቶች ምን እየሰራችሁ ነው ዩቲናስን ከታች ታጋራጋታለሁ ፕሮፋይሉ አስገብታችሁ እዚሁ አልተጓደንኩም ፕሮፋይሉ አስገብታችሁ ሄዳችሁ ዩቲን መረጣት አንተ ግን አይድ ማይባል ነገር ነው ያልከው ረፈረ እንደምሰሙት ነው እንግዲህ እኔ አንድ ጊዜ አፍሲካ በጭንቅላት ይታለ የሚነገር አለና እኔ በአእምሮ ክጭና ያላዩ ሰዎች ናቸው እንደዚህ የሚያስቡትና ነገርየው በምንም መንገድ ሃይማኖት ሊሆን አይችልም ጀመር ሃይማኖት ካታጎሪ እዛው ውስጥ የለምና ነገርየው ሃይማኖት ካታጎሪ ውስጥ አስገብታችሁ ጴንጤዎች ሙሴን ፎሎ አርጉት ይያላችሁ በጣም ነው የሚያሳፍረው ለልጁም እንግዲህ ይሄ ተገቢ አይደለምና ልጅ የመለሰው ምላሽ አለ ታሰማችሁስ ወጪ ደግሞ ነገሩ ሃይማኖት ይወሰዳችሁ ያላችሁ ሰዎች ነገሩን ብትተውት ባይ ለመሰላችሁ እኔ ጋርም ሙስሊም ኦርቶዶክስ ጴንጤ ያለ እሱም ጋርም ብሩክ ጋርም ሙስሊም ጴንጤ ኦርቶዶክስ ሁላችንም ስንሰራ ሃይማኖት ፈልገን አይደለም የሰራነው ሃይማኖት ብለን አይደለም የሰራነው ታችንን መረጃ ስናቀርብ የነበረው ሲከተሉንም የነበረው ምንም ስናደርግ የነበረው ኦርቶዶክስም ነው ሙስሊምም ነው ጴንጤም ነው ቪዲዮ ስንሰራ ለዚህ ብለን አልሰራንም ሰውም ሲከተለ ለዚህ ብሎ ተከተለንም መጀመሪያ ስለዚህ አሁን ላይ ቮት ሲደረግ በሃይማኖት በእንትን ተብሎ መባሉ ትክክል አይመስልም ሁላችሁ እንደ ሀገር አንድ የሚያረጋን ብዙ ነገር መኖር ሲገባው ጭራሽ የሚከፋፍል ጭራሽ ደግሞ ቲክቶክ ላይ መተን ምን ከፋፍልበት ምክንያት አንዱ ነው መሆን አልፈልግም እግዚአብሔር ይመስገን እዚህ ደርሰናል ላስት 2 years አሸነፍ ያለው እግዚአብሔር ይመስገን አሁንም የተወዳደርኩኝ ስለሆነ ቮት አርጉልኝ ነው የምለው ምክንያቱም እኔም ተወዳዳሪ ስለሆንኩኝ ማለት ነው ወጪ ደግሞ ነገሩ ሃይማኖት ይወሰዳችሁ ያላችሁ ሰዎች ነገሩን ብትተውት ባይ ለመሰላችሁ በሙሴ ሰለሞንና በብሩክ ኒውስ ጉዳይ ላይ አንድ ነገር ማለት ፈልጋለሁ ስኬት ማለት ሁሉ ጊዜ በአደባባይ ለሰዎች የምናረጋግጠው ብቻ አይደለም ብቻችንንም ስንሆን ለራሳችን የምናረጋግጠው ጭምር ነው ትዝላችኋል ያኔ ይሄ ልጅ እኮ ፈተና የሚያልፈው አባቱ አስተማሪ ስለሆነ ነው እንጂ ሰርቶ አይደለም ብለን ያማነው ልጅ እንደዚህ አይነት ተሸላሚዎችን እንዳናፈራፈራለሁ ምክንያቱም ይሄ ግርግር ይሄ ያዋርዱ ጩኸት ካበቃ በኋላ ተሸላሚውና ሽልማቱ ፊትለፊት ይገናኛሉ ብቻቸውን ያለ ማንንም ጫጫታና ጩኸት የዛኔ በአደባባይ የተሸለመው ሰውዬ ብቻውን ሲሆን ለሽልማቱና ለህሊናው በቂ መልስ መስጠት ካልቻለ በአደባባይ የተሸለመ
በጓዳው ደግሞ የተሸነፈ ነው የሚሆነው። ስምትወዷቸው ከሆነ ከሃይማኖት ግርግር ነፃ አውጧቸው። እኔ በዚህ ዓመት በጣም ብዙ ዜናዎችን የሰማሁት ከብሩክ ኒውስ ስለሆነ ብሩክን መርጫለሁ። ነገር ግን እናንተ ማን ነው የሰራው የሚለውን ብቻ አይታችሁ ስራዎቻቸውን ፖስት አድርጉ። ይሄ ነው እንግዲህ ወንድማችን በሃይማኖት ጉዳይ አታገናኙት እያለ ይገኛልና አታገናኙበት። አይገናኝ ማለት ጀምሮ ምን ያገናኘዋል? ኦኬ ኦርቶዶክስ እና ጴንጤን እዚህ ጋር ምን አመጣው? ከወደድክ ሙሴም ፎሎ ታረግ ምንድነው ቮት ታረጋለህ፣ ካልወደድክ ብሩክ ፎሎ ታረጋለህ። አለቀ እኮ በቃ። ሁለቱም የሚመቹ ከሆነ ሁለቱ አንዱ ይገባቸዋል በዚህ ዓመት ሰርቷል ብለህ የምታስበው ሰው ቮት ታረጋለህ። ለምሳሌ ያክል ብትጠይቁኝ ሁለቱም ይገባቸዋል፣ ሰርተዋል፣ ያቸውን አስተዋጽኦ አድርገዋል። ኦኬ ቲቪን ከምናምነው በላይ ወይ ደግሞ የመንግስትን ሚዲያ ከምናምነው በላይ አሁን ላይ እነሱ ነው የምናምነው፣ እነሱ ነው የምንጠብቀው በየሰዓቱ እየገባን እነሱን አካውንት ቼክ የምናደርገው። ስለዚህ ሁለቱም ይገባቸዋል። አሁን ላይ ግን በዚህ ዓመት እኔ እንደገለሰብ ብትጠይቁኝ ብሩክ ኒውስ ይገባዋል። ለምን ካላችሁኝ ብዙ ነገር አድርጓል። በከተራው ጉዳይ ጭራሽ በአባይ ጉዳይ ዓለም እንዲያውቀው ያሰራው ነገር የለም። ከዛ ውጪ ብዙ ነገሮችን ሰርቷል ብሩክ ኒውስ በዚህ ዓመት ይገባዋል። እሱ ብቻ ሳይሆን ሙሴ ሰለሞን ባለፉት 2 ዓመታት በልቷል። በዚህኛው ብሩክ ይበላ ምንድነው ችግሩ? ኦኬ እንደዚህ ያያዝን አንድ ጊዜ እሱ አንድ ጊዜ ሌላ እየበላ ቀጣይ ዓመት ደግሞ ሌሎች አሉ መብላት የሚገባቸው በዚህ ስራቸው። እነዚህ እንዲያውም ተራይቷ ያጫቀም አላቸው። ሌሎች ደግሞ አሉ ገና ከስር እየመጡ ያሉ ሊበረታቱ የሚገቡ አሉ። እነሱን ደግሞ ቀጣይ ዓመት እንዲበሉ እየተደረገ ቢከራ ይሻልም። ሁሌ እኔ ካልኖርኩ ሰርዶ አይብቃል። እንዴት ነው እንዳይደረገ ማለት ልጁ ራሱ እኔን ብቻ ምረጡኝ አላለም እኮ በቃ ተወዳዳሪ ነው ቮት አድርጉኝ ብሏል። አለቀ። ብሩክ ኒውስን መጥቶ ተወዳዳሪ ነው ቮት አድርጉኝ ብሏል። ሙሴ አትምረጡ እሱን አትምረጡ የሚል ነገር የለምና ነገር ወደ ሃይማኖት የምትቀይሩ ጭንቅላታችሁ ቀጨጨ በጭንቅላት ህፃን የሆኑ ሰዎች ተዛውራን ትፈልጋለሁ። ሰላም እንዴት ናችሁ? አለን በእኔ ቪዲዮ ያው አታውቁኝም። በአምናም በካቻምናም ለአዋርዱ ቮት አድርጉኝ ብዬ መጥቼ አላቅም። ምክንያቱም ያው ሰርቻለሁ ብዬ ስላላሰብኩ ነው። ዘንድሮ ግን ትንሽ እናንተን ይመጥናል ብዬ በጣም ቆንጆ ስራ ሰርቻለሁ ብዬ አስባለሁ። ከኮሜንታችሁም እንደተረዳሁትና የዘንድሮ የክሬተር ኦፍ ዘ ይር አዋርድ ይገባታል ብላችሁ ካሰባችሁ ሊንክ ባዩ ላይ አለ። እዛ ላይ እየገባችሁ ቮት አድርጉኝ፣ ምረጡኝ። በጣም ነው ማመሰግነው። ሁላችሁ እያየሁ ነው ፍቅራችሁን። በጣም ነው ማመሰግነው። እንደገና ላይ እኔ ቪዲዮ ስትሰሩ የምትሰደቡ ሰዎች በጣም ይቅርታ። በጣም ነው ማመሰግነው። አላህ ያክብርልኝ። እኔ ምን ላለቅስ አይደለም አይ ቪዲዮ ላይ እሺ ብቻ እኔ በጣም ነው ማከብራችሁ። አላህ ያክብርልኝ ለሰጣችሁኝ ፍቅር በጣም ነው ማመሰግነውና ቮት አድርጉኝ ባዩ ላይ አለ ሊንኩ እዛ ላይ አለና እየገባችሁ ከታች ነው ያለው እኔ ከታች ነው ስሜ ያለውና እዛ ጋር እየገባችሁ ቮት አድርጉኝ። በጣም ነው ማመሰግነው። ለ5 ዓመት እንግዲህ ነጥብ ሳንጥል መንተናል። ያዘንድሮ ትንሽ ሰርተናል ብለን እና እናስባለን ከሌላው ጊዜ የተለየና አመሰግናለሁ። ነው እንግዲህ አርጉኝ ብላለች። ከፈለገ ከወደድሽ ታረጋታለህ ካልወደድካት ትወጣለህ። ለሰው ታረጋለህ። አለቀ እኮ ነገር እኮ የለውም እኮ ጊዜ ከሌለ እኮ ደግሞ እንደማችን እንዳለው አትግባ ገና ከጀምሮ እዛው አልሰራ ካለክም ተው ደግመህ ሞክረው። የምትወዳቸው ከሆነ ይገባቸዋል ካለ ዩቲናስ ይገባታል በዚህ ዓመት ዩቲናስን እንግዲህ አዶናይ አሁን ለታይዞ ነው የሚገቡትና እስቲ ለማንኛውም ከአንድ እስከ ካሉ ካታጎሪዎች አንድ ላይ የሚገቡት እነማን ናቸው ነገር አይተን እንመለስ። ቲክቶክ ክሬቲቭ አዋርድ ላይ ማንን እንደምመርጥ ላሳያችሁ። ከያንዳንዱ ካታጎሪ ውስጥ ማንን እንደምመርጥ አሳያችኋለሁ። ከዛ በፊት ግን ኢትዮጵያ ውስጥ አዋርድ የሚባል ነገር ማዘጋጀት በጣም ከባድ ነው እንደምታውቁትና ይሄን ለሚያዘጋጁም ሰዎች በመጀመሪያ ደረጃ ምስጋና ማቅረብ ፈልጋለሁ። በጣም ብዙ ኮምፕሌን እየቀረበባቸው ነው። እናንተም ማስተካከል ያለባችሁ ነገር ከህዝቡ ማስተያየት እየሰማችሁ ታስተካክላላችሁ ብዬ አስባለሁ። ለማንኛውም አዋርድ መኖሩ በአጠቃላይ ጥሩ ነገር ነው፣ ሰዎችን ያበረታታል። የመጀመሪያው ካታጎሪ እንግዲህ ቲክቶክ ክሬተር ኦፍ ዘ ይር ነው የሚለው የዓመቱ ምርጥ ክሬተር ማለት ነው። ይሄኛው በጣም ከባድ የሆነ ካታጎሪ ነው። ምክንያቱም መስፈርቱ ምንድነው የሚለውም ግልጽ አይደለም። በጣም የተለያዩ ኒሽ ላይ ያሉ ሰዎች አሉ። ብቻ በዚህ ዓመት ቲክቶክን በጣም የሰራ ሰው ማን ነው የሚለው ባጭሩ እዛ ካታጎሪ ውስጥ በጣም ብዙ ሰዎች አሉ። ለማንኛውም ትልቅ ቮት ያገኘው ሰው ማን ነው ከሚለው ስንጀምር አዶናይ ነው። ከ28000 በላይ ቮት አለው በዚህ ሰዓት እና በጣም ብዙ ሰዎች አሉ። አብዛኞቹ ጥሩ ነገር እየሰሩ ነበር፣ ግን በቃ ግዴታ መመረጥ አለበት ብዬ ማስበው ሰው ዩቲናስን ነው። አንዳንዴ ኦጂ መከበር አለበት። አዶናይ ደግሞ ሰርቷል። ቲክቶክ ዴይሊ በቃ ቭሎጎችን በቀን 20-30 ቪዲዮዎችን ፖስት አድርጎ ሰርቷል። እሱም ደግሞ መመረጥ ይችላል። ግን እኔ ፐርሰናሊ እንዲሁ ምረጥ ብትሉኝ እሷን ነው መርጠው ልላችሁ ባጭሩ። እሷን በዚህ ዓመት በጣም ብዙ ቪዲዮዎችን ሰርታለች። ከዚህ ካታጎሪ እሷን ነው መመርጠው ማለት ነው። ሁለተኛ ፈኒስት ኮሜዲ ኮንተንት ሜል የሚል አለ። እዚህ ጋር ያለ ምንም ጥርጥር እኔ መመርጠው አበቃል ደሳለኝን ነው። ዶሚኔት ኑሪ በጣም አሪፍ ነው፣ ግን ቀጣይ ዓመት ነው አንተን መርጥ። አበቃል መመረጥ አለበት። በጣም ብዙ ሰርቷል። አንዳንዴ በጣም ብዙ ሲሰሩ ይለመድና
የሰራችሁት ነገር በጣም ክሬዲት አይሰጠውም ብዙ በቃ ብዙ ሰርታል ካንተ ኤክስፔክት ቢደረግ ነገር ነው ስለዚህ አዲስ ሰው ሲሆን ነው ይበልጥ የሚመረጠውና እኔ እዚህ ጋር አበቃል ደሳለኝ ነው የምመርጠው በጣም ሰርቷል ለአመታት በዚህ አመትም በጣም ብዙ ቪዲዮዎችን አሪፍ ቪዲዮዎችን ሰርቷል እኔ ያስቀኛል ቲክታክ ላይ ከማያቸው ሰዎች ውስጥ እንቀጥል ፈኒስት ኮሜዲ ፊሜል ካቴጎሪ ውስጥ አናቤላ በጣም ብዙ ሰዎች መርጠዋታል ትንሿ ልጅ እኔም በቃ ለሷ ቅድሚያ ሰጣለሁ ካሉት ሰዎች ውስጥ አባቷ ነው መመረጥ ያለበት ባይዘው ፈኒስት ኮሜዲ ፋዘርስ ነው መባል ያለበት አናቤላ ያለችበት ካቴጎሪ ልጁን በጣም እንድሰራ አድርጓታል ሶ አናቤላ ነው ከዚህ ካቴጎሪ ውስጥ መመርጠው ማለት ነው ቀጣይ ካቴጎሪ ቤስት ሶሻል ኢምፓክት ይላል ሶሻል ኢምፓክት ማለት ምን ማለት ነው ባጭሩ ማህበረሰቡ ላይ ትልቅ ተጽዕኖ መፍጠር የቻለ ሰው ሶሻል ሚዲያ ላይ የሆነ ነገር ሰርቶ ያ ነገር ማህበረሰቡ ላይ ትልቅ ተጽዕኖ ይፈጠረ ማለት ነው ባጭሩ ለኔ አሁን ፐርሰናሊ ብትጠይቁኝ እኔ ሶሻል ሚዲያ ላይ እንዳጠቃላይ ትልቅ ተጽዕኖ ይፈጠረብኝ እኔ እንደ ሰው መሪ ፖድካስት ነው ስለዚህ መሪ ፖድካስት ደግሞ ቲክታክ ላይ የለም ለኛ ማዘጋጁልን እንጂ አዋርዳና እንዴ ለማንኛው ቲክታከሮች ብቻ ናቸው እየተሸለሙ ያሉት ሶ እዚህ ካቴጎሪ ላይ በጣም ቮት ያገኘው ዶክተር አብይ ነው 18573 ነው እንለፈውና ቤስት ሄልዝ እና ሜዲካል ኢንፎርማቲቭ ኮንተንት ጤና ላይ ሰው ልመርጥ ስፈልግ ምንድነው ማየው ሚሊዮን ያለው መጀመሪያ ላይ ጤና ኢትዮጵያ ውስጥ በጣም በጤና ጉዳይ በጣም የሚያሳስበው ኤምሲኤች ነው ኤምሲኤች ማለት የእናቶችና የህፃናት ጤና ማለት ነው የእናቶችና የህፃናት ጤና በጣም ብዙ ሊሰራበት የሚገባ ነው ከዚህም በኋላ በዚህ ፊልድ ላይ በደንብ እየሰሩ ያሉ ሰዎች አሉ ከነሱ ውስጥ ሀረገወይንን ልመርጣት ነበረ ግን ባለፈው አመት እሷም ስለተሸለመች ዶክተር ጄዲን መርጧለሁ እኔ ጄዲ ህፃናት ላይ እናቶች ላይ በደንብ አዌርነስ ክሬት ያደረገ ያለ ሰው ነው እዚህ ጋር በጣም ትልቁን ቮት ያገኘው ዶክተር አብይ ታደሰ ነው አሁንም ምን ነው ዶክተር አብይን ጠመድከው እንዳትሉኝ ደግሞ በጣም ነው የሚመቸኝ ግን ከጤና አንፃር አሁንም ለውጥ መምጣት አለበት ብዬ ማስበው ኤሪያ ኤምሲኤች ስለሆነ ነው እንጂ ዶክተር አብይም ከጤና አንፃር በጣም ብዙ ነገሮች ሰርቷል ግን አሁንም ይሄንን ለማበረታታት ኤምሲኤች አካባቢ የሚሰራውን የሄልዝ ኢንፎርሜሽን ለማበረታታት ስል ዶክተር ጄዲን እመርጣለሁ ማለት ነው እኔ ፐርሰናሊ የኔን ምርጫ ከጠይቃችሁ የዘመን አዋርድ ማለት እንግዲህ ሶሻል ሚዲያን በመጠቀም ቢዝነሱን በደንብ የሰራ ሰው ማለት ነው ባጭሩ ክሬቲቭ የሆነ አይወማ ሚለው ልጅ ይሄ በጣም ይመቸኛል ክሬቲቭ ነው ትልቁ ክፍተት የሱ የሚመስለኝ አዲስ አበባ ውስጥ ሱቅ ያለው አይመስለኝምና አንተ እንደምንም ብለ ቦሌ አለምነሽ ፕላዛ አካባቢ ዝም ብለ የሆነ ዲስፕሌይ ቢሆን ተከራይ የኔ ምክር ነው ሶ አይስቶር ባይ ሶፊ ሚሊዮን መርጧለሁ በዚህ ካቴጎሪ አሁንም ላስት ይርም እሱ ነበር መሰለኝ ስለዚህ ክሬቲቭ የሆነ ሰዎችን በማዝናናት ምናምን ለመሸጥ የሚሞክር ሚስ ፈንዲሻ በጣም አሪፍ ግን አይስቶር ባይ ሶፊን አሁንም ድጋሚ መርጧለሁ ማለት ነው እዚህ ካቴጎሪ ላይ ግን ፕሮዳክት እና ሰርቪስ ሶሻል ሚዲያ ላይ ፕሮሞት በማድረግ ኢንካም ያገኘ ሰው ገቢ ያገኘ ሰው ምናምን በደንብ የሸጠ ሰው የራሱን ፕሮዳክት እና ሰርቪስ በማስተዋወቅ በደንብ የሸጠ ሰው ከተባለ ማን መሰላችሁ አልነግራችሁ ገቢዎች እሺ ቀጣዩ ስለ ትምርታዊ ነገሮችን የሚሰራ ሰው ሶሻል ሚዲያ ላይ ማለት ነው STM ሶ እዛ ካቴጎሪ ውስጥ በጣም ብዙ ሰዎች አሉ የሌሉ ሰዎች አሉ እዚህ ጋር በጣም ብዙ መኖር የነበረባቸው ባይዘው በጣም ክሬቲቭ የሆኑ ጥሩ ብራንድ የገነቡ ለርን ኢቲኤ አካዳሚ የሚባል እንግሊዘኛ መታስተምር የሆነች ልጅ ቪዲዮዎቻቸው በጣም አሪፍ ናቸው ብራንዳቸውን የጠበቁ ከለራቸውን እንኳን ማይቀያይሩ በጣም ደስ የሚል ብራንድ ያለው እንትን እሱን ልመርጥ ነበር እኔ ግን አቤኔዘር ኢንቴክ የሚባለው ይሄኛው ልጅ በጣም ለረጅም አመታት እየሰራ ነበር ጎበዝ ነው አዋርድ ይገባዋል በዚህ ብዬ ስለማስብ አቤኔዘር የሚባለው ልጅ መርጠዋለሁ ማለት ነው እኔ ለርን ኢቲኤ አካዳሚ ቢኖር ግን እሱ ነበር መርጠው ቀጣይ ክሬቲቭ ኤዲቲንግ ኤንድ ኢፌክትስ ቆንጆ ኤዲት እና ኢፌክት በማድረግ የሚታወቅ ሰው ኪራ ዲዛይን ለረጅም ጊዜ ከኢንስታግራም ጀምሮ የሚታወቅ ነው ኤአይዎችን በመጠቀም በጣም ብዙ ነገሮችን ይሰራል ግን በዚህ አመት ካያ ፋሚሊ የካያ ቤተሰቦች የሚለው ልጅ ነው መርጠው እኔ ቀጥለው እንግዲህ 3 ካቴጎሪዎች አሉ ቤስት ዳንሰር ቤስት ሙዚሻን ቤስት ትራቨሊንግ ኮንተንት እነዚህ በጣም በቃ ኢትዮጵያ ውስጥ ገና ያልተሰራባቸው በጣም የሚያናድዱኝ ካቴጎሪዎች ናቸው በጣም የሚያናድዱኝ ለምሳሌ እነዚህ በጣም ፓወር ያላቸው ካቴጎሪዎች ነበሩ ዳንሲንግ ሙዚቃ ትራቨሊንግ ኮንተንት በጣም ፓወር ያላቸው ነበሩ ግን የኢትዮጵያ ሙዚቃ እንደምታውቁት እንግዲህ በጣም ሄደ ቢባል ከጅቡቲ አልፍ በጣም ሄደ ቢባል በቃ ሶማሊያ አካባቢ እዚህው ነው የታጥሮ ያለውና ሶሻል ሚዲያ ደግሞ ይሄን ለመቀየር በጣም አሪፍ ቦታ ነበር አሁን የኛን ጎረቤቶች እንደ ኡጋንዳ ምናምን ብታዩ ሙዚቆቻቸው በጣም በአለም አቀፍ ደረጃ ነው የሚሰሙት እና ያ እንዲሆን ያደረገው አንደኛው ሶሻል ሚዲያ ነው ስለዚህ ዳንሰሮች ምደንሱ ልጆች እና ሙዚቃ ምሰሩ ልጆች ትራቨሊንግ ኮንተንት ራሱ ኢትዮጵያን ለማስተዋወቅ በጣም ቻንስ ነበራችሁ እናንተ ኢትዮጵያ ያላትን ላንድስኬፕ ምናምን ቀርጻችሁ ለኢንተርናሽናል ኮንተንት በሚሆን መንገድ ሰርታችሁ ፖስት ብታረጉ በአለም አቀፍ ደረጃ በጣም ፎሎወር ማግኘት ቻንስ አላችሁ ስለዚህ እናንተ ሶስታችሁ በደንብ ስሩ ለመምረጥ ያክል ምረጥ ብባል ዳንሰር አቤኑ የሚባለው ልጅ መርጣለሁ በጣም ነው የሚሰራው ይመቸኛል እሱን መርጣለሁ ቤስት ሚውዚሺያን መታሰቢያ የሚባለው የታለ መታሰቢያ የለም እንዴ
መታፈሪያን እመርጣለሁ ሶሻል ሚዲያ ላይ ትሬንዲንግ የሆኑ ሙዚቃዎችን በመስራት ይታወቃል መታፈሪያን እመርጣለሁ እሺ ቤስት ትራቭሊንግ ኮንተንት ደግሞ ማንን በዚህ አመት ኢትዮጵያን ዋይልድ ላይፍ አልሰራም እውነቱን ልንገራችሁ በዚህ አመት ኮንተንት አልሰራም ስለዚህ እኔ ሰያን መርጣለሁ ሰያ ኢትዮጵያ እስካሁን ካልተሸለመ ራሱ አዋርድ የሚገባው ሰው ስለሆነ ሰያን መርጣለሁ እሺ ቀጥሎ ያለው ካቴጎሪ ቤስት ሪቪው ኮንተንት ይባላል ቤስት ሪቪው ማለት እንግዲህ ሪቪው ማለት ኢትዮጵያ ውስጥ ትርጉሙን አጥቷል ሰዎች ገንዘብ ተከፍሏቸው ማይጣፍጥ ምግብም ይጣፍጣል ይያሉ እያስበሉ ነው እኛ ሄደን ስንቀምስ ምግቡ በጣም እያስጠላ እንደዛ እየሆነ ተቸግረናል ሪቪው ማለት የሆነ ነገር አምጥታችሁ ያንን ሪቪው ያያረጋችሁ ሰውን ማሳየት ነው አይደለ ኖሚኔት አልተደረገም ብዙዎቻችሁ ላታቁት ስላላችሁ እንደ ቴክኖሎጂ ላይ እንዳለ ሰው እኔ በጣም ይመቸኝ ልጅ አለ አዲስ ቴክ ሪቪው ይባላል ይሄ ልጅ መታቁ ሰዎች እስቲ እጃችሁን ወደ ላይ በጣም ይመቸኝ ልጅ ወይኔ ፎሎ አላረኩትም ያው አያችሁ ችግራችንን ፎሎ አላረኩትም እሺ ፎሎ አረኩት ይው ሶ አዲስ ቴክ ሪቪው በጣም የሚገራረሙ ዕቃዎችን በማምጣት በቃ ኢንትረስትድ ሆኖ የሚሰራ ልጅ እንደሆነ ያስተውቃል እና የሚገራረሙ ዕቃዎችን በማምጣት ሪቪው ያደርጋል ምንም ፕሮሞሽን አይደለም ምን አይደለም በጣም ደስ የሚሉ የቴክኖሎጂ ዕቃዎችን ያመጣ ሪቪው ያደረገ የሚሰራ ልጅ ነው ስለዚህ ሐሳቦቹ አስተያየቶቹ በጣም ይመቹኛል የሚያመጣቸው ዕቃዎች በጣም ይመቹኛል የሚገባውን ያክል እንትን አላገኘም ፎሎወር ምናምን አላገኘም እና ፎሎ አድርጉት አዲስ ቴክ ሪቪው በጣም ይመቸኛል ስለዚህ እሱ እዛ ቢኖር እኔ እሱን ነበር የምመርጠው ማለት ነው ባጭሩ ቀጥሎ ያለው ካቴጎሪ ቤስት ኢንፎርማቲቭ ኮንተንት አልመርጥም ከዚህ ካቴጎሪ ማልመርጠው ለምንድን ነው በጣም ወገንተኝነት እየመጣ ነው እዚህ ካቴጎሪ ላይ እዚህ ውስጥ አልገባም እኔ ይመቻችሁ ሰዎች በቃ እኔ መረጃ አድርሶልኛል ይሄ ሰው ብለው ያሰቡትን ሰው ይምረጡ ቀጥለም እናየው ደግሞ ቤስት ስፖርት ኢንፎርማቲቭ ኮንተንት ይሄም ወገንተኝነት ብቻ ያለበት ነው ኧረ ተው ግን እዚህ ውስጥ አሁን በክለው ነው የሚመርጡት ከላይ እኮ ጽሁፉ አይነበብም ከላይ ጽሁፉ የሚለው ቤስት ስፖርት ኢንፎርማቲቭ ኮንተንት ነው የስፖርት መረጃዎችን ቶሎ የሚያደርስልህ አሪፍ ሰው ማን ነው የሚለው ካቴጎሪ አንተ ግን የክለብህን ሰው ዝም ብለህ ትመርጣለህ እና እኔም እንደዛ ባስብ እችል ነበር ግን ሙሉነ መብራቱ የሚባለው ልጅ ነው የምመርጠው ያው መረጃ ማድረስ አይደለ የስፖርት መረጃ እሱ ነው የምመርጠው ባይዘው ይሄ ካቴጎሪ ይግባ ብለን ስንጮህ ነበር የምታሳውሱ ከሆነ ብቻ ጥሩ ነው ቤስት ኢመርጂንግ ቲክቶከር አንዳንዱ ኦሬዲ ኢመርጅ አድርጓል እኮ ከዚህ በኋላ ወዴት ነው ኢመርጅ የሚያደርጉት ኢመርጂንግ ማለት እያደጉ ያሉ የእድገታቸውን ጫፍ የደረሱ አሉ እንደገለጻው ከሆነ 2025 ላይ የጀመሩ ናቸው ሶ አብዛኞቹ ከዛ በፊት የጀመሩም አሉ ግን በደንብ ሶሻል ሚዲያ ላይ ሰሞኑን እየወጣ ያለ ሰው ማን ነው በደንብ እየታወቀ ያለ ሰው ማን ነው የሚለው እናንተ ምረጡልኝ ይሄንንም ካቴጎሪ ወይ ዝም ብዬ ዘለዋል ቤስት ስፖርትና ፊትነስ ፎር ሄልዝ ኮንተንት እሺ እዚህ ላይ ማን አለ ጤና ስፖርትን እያሳየ ጤና የሚያበረታታ ሰው እንዴ ሃይዲ የለም እንዴ ሰዎች ምን ነው የምትሉኝ ሃይዲ መግባት አለበት እዚህ ሃይዲ እኮ በቃ ዝም ብላችሁ ሰውነቱን አይታችሁ ሞቲቬት የሚያደርጋችሁ ሰው ነው ስፖርት እንድሰሩ ሃይዲ መግባት አለበት እዚህ ለማንኛውም እሺ በጣም ስፖርት እንድንሰራ የምታበረታታን ደግሞ ኬክሮን አስፋው የምትባላለች ጂም እንድንሄድ በጣም ምጨቀጭቀን ሴትዮ ስለዚህ ኬክሮንን እመርጣለሁ እሺ ቀጣዩ ቤስት ላይፍ ስታይል ኮንተንት ኦቪየስ ይሄንን የምትከራከሩ ከሆነ ራሱ እኔ ይደብረኛል እኔ ከማንንም ጋር ማላወዳድሮ ማን ነው ታውቃላችሁ እሷ ከሌለች በጣም ነው የምንናደደው የታለች where is she እግር ጥሎኝ መጨረሻ ላይ ነች እዚህ ነው አንደኛ ላይ አስቀምጧት ፕሊዝ እግር ጥሎኝ አንደኛ ላይ መቀመጥ ያለባት ላይፍ ስታይል ኮንተንት በቃ ላይፍ አይታችሁ የሰው ላይፍ አይታችሁ ማለት ይሄ ብር ማሳየት ሀብት ማሳየት አይደለም ግን የሆነ ቤት ቢሸት ነገር ህይወት የሚሸት ነገር ሁሌ ላይፍ የሚሸት ነገር የምታሳየኝ እሷ ነችና ሆዲዬ የሚለው ብራንድ ራሱ እኮ ራሱ የቻለ እኮ ብቻውን መወዳደር የሚችል ኮንተንት እኮ እሺ ቀጣይ ቤስት አርቲስት ፔንተር ፖይንት ይላል ሶ እዚህ ጋር እኔ ዘውዳ ክሊልን ነው መርጠው ያው ግጥም ስለሆነ ዘውዳ ክሊልን መርጣለሁ ቀጣይ ቤስት ሞቲቬሽናል ኮንተንት ሰውን ሞቲቬት የሚያደርግ ሞቲቬሽናል ኮንተንት ከነዚህ ውስጥ ማን ነው ሞቲቬት የሚያደርገኝ እዚህ ጋር አዶናይን መርጧለሁ አዶናይ ይሻላል ማለት አትሊስት ሶሻል ሚዲያ ላይ ሰዎች እንዲሰሩ በጣም ሞቲቬት የሚያደርግ ሰው ስለሆነ ቤስት ሞቲቬሽናል ኮንተንት አዶናይን እመርጣለሁ እኔ ግን ሞቲቬት የሚያደርገኝ ችግሬ በጣም ሞቲቬት ያደርገኛል እና ባልሰራ ምን ሀፕን ያደርጋል የሚለው ፍርሃት እንደውም እኔን እዚህ ጋር አካቱኝ እዚህ ጋር አስገቡኝና የኔ ህይወት ሞቲቬት የማያደርገው ሰው ካለ ሲጀምር በሽተኛ ነውና እዚህ ጋር አስገቡኝ ነው እንዳታስገቡኝ ነው 50 ቦታ ግንቺ እንዳልዋረድ ብቻ ሞቲቬሽን እንትና ይሻላል አዶናይ ይሻላል ቤስት ቲክታክ ሼፍ መለኛ ግን እዚህ ሲር
ያኛው ገጠር የሚኖረው ልጅ ኔልዲት በዚህ አመት ካሌብ ዳንኤልን ሰው እንዴት ከአፈርና ከምናምን ቀላቅሎ ምግብ የሚሰራ ሰው እንዴት ነው ማትመርጡት? ስለዚህ ካሌብ ዳንኤልን መርጣለሁ በዚህ አመት። በዚህ መንገድ እንግዲህ እናንተ ሁለታችሁም መርጥ ትችላላችሁ። አሁን ላይ አንደኛ ላይ የሚገኙት እነዚህ ናቸው። ብሩክ ኒውስ እንግዲህ አሁን ላይ የብሩክ ኒውስ የሰለሞንን ብንመለከት ይሄ ቪዲዮ በሚቀርጽበት ሰዓት ላይ ለማየት ያክል ብሩክ ኒውስ ወደ 55000 ወደ 60000 የሚጠጋ አለው። ሰለሞን ደግሞ ወደ 48 እነዛ አካባቢ ይደርሳለውና ሰው በቃ ሁለቱም ይገባቸዋል። ግን በዚህ አመት እናንተ ደስ ያላችሁ ማለት ትችላላችሁ። ከዛ ውጪ ደግሞ ዩቲናይስም አዶናይም ይገባቸዋል። ዩቲናይስ ግን በጣም ብዙ ሰርታለች። አዶናይ አርጉኝ አላለም ሰው ወደት ነው ያደረገ የሚገኘው ሰው ከወዳጅ ታርጉታላችሁ። ዩቲናይስ ደግሞ አርጉኝ ብላለችና በአመቱ ምርጥ ላይ ሰው በታረጓትም አሪፍ ነው ብያስተዋል። ደስ ያላችሁ አርጉኝ ወይስ እናንተ በቀጣይ ቪዲዮ እንመለሳለን። ነገር የወደ ሃይማኖት አታዙራን ፈልጋለሁ። ቸርቆውልኝ